بسم الله الحمد لله والصلاة والسلام على خير الأنام وآله وأتباعه أجمعين أما بعد السلام عليكم ورحمة الله تعالى وبركاته ود تقدامي وتشاتشن زاري لنباب ماقد أميل رئيسي جلاتشو متتشالو سو لتلاعي نقر قد يوطال نبابم قد يسفل قوال كمان بباتشن بفيت لنباب ماقد وساي نقر نو planning for reading بيوالو በማኔጅመንቱ ትምህርት ላይ ሰዎች ፕላን ከማውጣታቸው በፊት ፕላኒንግ ፎር ፕላኒንግ ምንለው አለ ለማቀድ ማቀድ እቅድ ከመንደፋችን በፊት እቅድ ለመንደፍ የሚያስፈልጉና ነገሮች ማሟላት ማለት ነው ልክ በተመሳሳይ ብዙ ጊዜ ኡመቱ ይቅራን እንላለን እናንብብ እንላለን ለንባብ ግን አናቅድም ለንባብ የሚመች ድባብ ግን አንፈጥርም ዛሬ እሱ ጋር እናተኩራለን እኛ በማንበብ ታዘናል ታዲያ እንዴት ለማንበብ አናቅድም አጋዥ የሆኑ ነገሮችን በአላህ ፍቃድ እጠቁማችኋለሁ አስአሉላህ الإخلاص والتوفيق والسداد والصواب መጀመሪያ ከንባብ ማቀዶች ውስጥ የመጀመሪያው መጽሐፍ መረጥ አመንለው ነው ብዙዎቻችን ለማንበብ እንነሳና መጽሐፉ ሳንቋጨው እንዘጋዋለን ምክንያቱም ያ መጽሐፍ ለማንበብ ምን ፈልገው መጽሐፍ ስላልሆነ መጀመሪያ የሚስበንን ተሰጧችን ያለበትን ዝንባሌያችንን ያማከለን መጽሐፍ መምረጥ አለብን ላይብራሪው ስትገቡ ወደ የትኛው ሸልፍ ታመራላችሁ የትኛው ርዕስ ነው የሚስባችሁ ታሪክ ነው ሶሺዮሎጂ ነው ሳይኮሎጂ ነው ፊዚክስ ነው ይህን ዝንባሌ መጀመሪያ መረዳት የንባብ የመጀመሪያ እቅድ እንለዋለን መጽሐፍ ልትገዙ ስትሄዱ የትኛውን ነው ማንሳት የሚቀላችሁ ያ ዝንባሌያችሁን ይወክላል መጀመሪያ ለማንበብ ምን ፈልገው መጽሐፍ መምረጥ ተቀዳሚ ተግባር ነው ሁለተኛ ለንባብ የሚመችን ቦታ ማመቻቸት ጸጥታ ያለበት ቦታ መቀመጫው የሚመች ቦታ ያስፈልጋል ብዙዎቻችን የምንፈልገው መጽሐፍ እንኳን አግኝተን ቦታው ረብሻ ካለ ቲቪ ተከፍቶ ከሆነ ልጆች እየጮሁ ከሆነ መጽሐፉን በአቴንሽን ስለማናነበው ያስጠላንና እንዘጋዋለን ኢንቫይሮንመንት ይፈልጋል ጸጥ ያለ ቦታ መጽሐፉ ጋር ብቻ ማውራት እንድንችል ሰላማዊ አየር መቀመጫው የተመቸ ቦታ ያስፈልገናል ይሄ ሁለተኛ ሶስተኛ የሚመች ጊዜ መምረጥ ይፈልጋል መጽሐፉንም ወደው ቦታውም ተመችቶ ጊዜው ላይ መች ይችላል ምን ማለት ነው ብዙዎቻችን ስለማንበብ የምናወራው ከደከመን በኋላ ቀላይ በስራ ስንሮጥ ነውልና ማታ ላይ መጽሐፍ እናነሳለን አእምሮአችን ደክሟል ሰውነታችን ደክሟል ትክክለኛ ጊዜ አልመረጥንም ብዙ ጊዜ ሰው ከእንቅልፉ ሲነሳ አእምሮ ፍሬሽ ስለሚሆን በዛን ታይም ማንበብ ወሳኝ ሆኖ እናገኘዋለን አራተኛ ቀለል ያለ አመጋገብ ያስፈልገናል መጽሐፉንም አግኝተው ቦታውም ተሳክቶልህ ጥሩ ጊዜ መርጠ ሆድ በጣም ሞልቶ ከሆነ አይደለም ማንበብ ማዳመጥ ፍላጎት የለም ማንበብ እኮ ያየውን ነገር አይነ ለአእምሮ ልኮት አገናዝቦ መረዳት ማለት ነው ለመረዳት ደግሞ ሆድን በመሙላት ጭንቅላትን አጥበነው ከሆነ ማንበብ አይሳካልና ቀለል ያለ አመጋገብ ለንባብ ከመናቀዳቸው አራተኛው ፖይንት እሱ ነው ሉቅማኑል ሐኪም ቁርአን ላይ ተጠቀሱት ሐበሻዊው ሉቅማን ለልጃቸው በርካታ ምክሮችን ሰጥተዋል ቁርአን ላይ ይሄም ምክር ሌላ ዘገባ ላይ ተዘገበ ነው ያ ቡነየ አሉት አንተ ልጄ اذا امتلأت المائدة ሆድኮ ከሞላ አሉ نامت الفكرة استساسب يتنيال وخرست الحكمة ጥበብ ትኮላሻለች ሆዴ ሞላ ቀን መታወራው ነገር ያልተመጠነን ያውም ነገ ይቆጫል እንዴት እንዲያልኩ እዛ ስብስብ ማህል ትላለ ጥበብ ቦታዋን ታጣለች وقعدت الاعضاء عن العبادة አካል ደግሞ ከዒባዳ ይሳነፋል ሆድ ሲሞላ ቶሎ መጨረስ ነው የምትፈልግ ተደቡር የለ ኹሹዕ የለ ቶሎ መውጣት ነው የምትፈልገው ስለዚህ ከንባብ እቅዶች ውስጥ አራተኛው ቀለል ያለ አመጋገብ ትንሽ ነገር ተመግበን ቀለል ያለ ነገር በልተን ጥሩ ቦታ ካገኘን እንፈልገው መጽሐፍ ካዝን ጥሩ ጊዜ ከመረጥን ንባብን ያፈቀርነው እንድንሄድ ያደርገናል አምስተኛው ጥሩ ሙድ መፍጠር ምን ማለት ነው ራስ ላይ ጥሩ መንፈስ ማጋባት ዶክተር ጣሪቅ አልሐቢብ የሚባሉ አንድ ትልቅ ሳይኮሎጂስት አሉ ዓለም አቀፋዊ ትልቅ ምሁር ናቸው እርሳቸው የህይወት ተሞክሯቸውን ሲነግሩና እኔ ከማንበብ በፊት ሁሌም ሻወር ወስዳለሁ ቀለል ያለ ሻወር
ቀለል ያለ ልብስና ጥሩ ልብስ ለብሳለሁ። ከዛም ጥሩ ሽቶ እቀባለሁ። በዚህ ደስ በሚል ድባብ ውስጥ ሆኜ ወደ ንባብ የምገባው። ያኔ ደስ ብሎ ታነበዋለህ። በሳይኮሎጂ ሳይንስ ይላሉ አንድ ስሜት ሌላን ስሜት ያጋባል። የሽቶው መዓዛ የንባቡን ጥፍጥና ይወልዳል። ይህ ሳይኮሎጂ ነው። ደስ የሚል ስሜት ይፈጥራል። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ሽቶ ይቀቡ ነበር። በጣም የሚወዱት ሽቶ ነው። ሶላት ውስጥ ሽቶ ተቀብተህ ስትገባ ሶላቱን አብሮ የማወድ አቅም አለው። ደስ የሚል ድባብን ይፈጥራል። ለዛ ነው ረሱል በጣም የሚወዱት ልብስ እንድንለብስ የሚያዘዙ ነጭ ልብስ ነው። ሽቶ እንድናበዛ ታዘናል። ለምን? የሚያጋባው ስሜት አለ። ዶክተር ጣሪቅ አልሐቢብ ሁሌም ይሄ ያስፈልገናል ይላሉ። እነዚህ 5 ነገሮች ለማንበብ እቅድ ማለት ነው። ፕላኒንግ ፎር ሪዲንግ እንለዋለን። ከማንበባችን በፊት እነዚህ ነገሮች ከተሳካ ነው አንባቢ ምን ሆነ። ያኔ ንባብን እንወዳለን። ባነበብነ ቁጥር ያንን ስሜት በተዋሃድነው ቁጥር ከዛም በደጋገምነው ቁጥር ሱስ ሆኖን ቁጭ ይላል። ነጮቹ ምን ይላሉ? አክሽን ፕላስ ፊሊንግ ከዛም ሪፒቴሽን ከዛ ሃቢትን ይወልዳል ይላሉ። አክሽን ያን ነገር መስራት ማንበብ፣ ፊሊንግ ያን ነገር ያጣጣምከው በስሜት መዋሃድ፣ ከዛ ሪፒቴሽን ያን ነገር መደጋገም ምንን ይወልዳል? ሃቢትን ይወልዳል። አዳ ይሆናል። ማንበብ ኖርማል ይሆናል። ለምሳሌ ተመልከቱ። አንድ ሰው በጠዋት መተኛት ከለመደ ሱብህ ሰግዶ ካልተኛ ቀኑን ሁሉ ተረብሾ ነው የሚውል። ሙዱ አይመጣለትም። ሁሌ ሲያፋሽክ ልትመለከተው ትችላለህ። ቡናን የለመደ ሰው ምን ማለት ነው? ቡና አለ፣ ይሄ አክሽን ነው። ቡናውን ይጠጣል። ከዛ ከቡናው ጋር በስሜት ተዋህዷል። ከዛ ሲደመር ቡናውን ጠዋትም ማታ መጠጣት ሪፒቴሽን አግኝቷል። ከዛ ምን ሆኖ ሃቢት ተወለደ። ግልጽ ነው። አክሽን ፕላስ ፊሊንግ ፕላስ ሪፒቴሽን ኢዝ ኢኳል ቱ ሃቢት። ንባብም እንደዛው ስታነበው በስሜት ስታጣጥመው ከዛም በጣም ስደጋግመው ቋሚ ልማድ ሆኖ ይቀጥላል። የንባብ ሱሰኛ ትሆናለህ። ካላነበብክ አይሳካልህም። ከሰለፍ ሷሊህ ውስጥ ከቀደምት የእስልምና አባቶቻችን ውስጥ አንድ ሁለት ሳምፕል ልጥቀስላችሁ። አንዳንዶቹ በጣም ከማንበብ ፍቅራቸው የተነሳ እየሄዱ ነበር የሚያነቡት። ከሰለፎች ውስጥ እየሄዱ መንገድ ላይ በማንበብ የመስጂድ ፖል ጋር ቋሚ ጋር የተጋጫሉ። ፖል ጋር እየተጋጩ ከንባብ ፍቅራቸው የተነሳ። ሌሎቹ ይላል አጎቴ ይላል ስለ አንድ ሰለፍ ሲናገር አጎቴ ማታ ላይ ከደረቱ ላይ ኪታብ ሆኖ እንጂ ተኝቶ አያውቅም ይላል። እያነበበ እንቅልፍ ነው ከንባብ የሚያለያየው። እንደኛ መጽሐፍ አጥፎ አይደለም የተኛው፣ ያውም ከተሳካልን ማለት ነው። እኛ ንባብ ሱስ የሆነና ያለሱ መተኛታችን ቋሚ ልማድ ይሆናል ማለት ነው። ሌላው ሰለፍ ምን ይላል? እኔ አንድ መጽሐፍ እጄ ላይ ሲገባ ትንሽ ቮሊዩም ከሆነ ብዙ እንደማይጠቅመኝ ያስባል። ትልቅ ቮሊዩም ግን ከሆነ እያነበብኩት እንዳልቅብኝ እንደገና ወደ መጨረሻ እየተመለስኩ ፔጁን አየዋለሁ ይላል። ግልጥ አድርገው ገና ነው ማለት ነው። በጣም ንባብ አፍቃሪዎች ነበሩ ሰለፉ ሷሊህ። ሪደርስ አር ሊደርስ ይላሉ። አንባቢዎች ነው የወደፊት መሪዎች። ያ ካነበብን ነው ትውልድ መምራት ምንችለው። ሰለፉ ሷሊህ ሪደሮች ነበሩ። ከማንበብ አልፈው ሐፊዞች ነበሩ። ያነበቡትን ያሐፍዙት ነበር። ኢብኑል ሙባረክ 700 ሺህ ሐዲስ አፍዘዋል። ኢማሙ አህመድ 1 ሚሊዮን ሐዲስ አፍዘዋል። ይዚህ ከንባብ አልፈው ይሸመድዱት ነበር። ለዛ ነው ዓለምን መምራት የቻሉት። ለዛ ነው ተጽዕኗቸው ከሺህ ዓመት በኋላ እኛ ላይ ጥላውን እያጠላ ያለው። ለንባብ ማቀድ ወሳኝ ነው። ነጥቦች እንዳትረሷቸው። አንደኛ መጽሐፍ መምረጥ። ምን ወደው መጽሐፍ ፊዚክስ ነው፣ ኬሚስትሪ ነው፣ ሐዲስ ነው፣ ፍቅህ ነው፣ ተፍሲር ነው፣ ሲራ ነው? የቱ ነው የምትወደው ስሜት የቱ ነው? እሱም መምረጥ ይፈልጋል። ሁለተኛ ለንባብ ምቹ ቦታ፣ ጸጥተኛ ቦታ፣ የተመቸ መቀመጫ። ሶስተኛ የሚመች ጊዜ። ከተሰላቸ በኋላ መጽሐፍ አታንሳ። ልክ እንቅልፍ እንደነቃ ጥሩ አእምሮ ነቃ እንዳለ ያዘው መጽሐፉን አትለቀውም ከዛ በኋላ። አራተኛ ቀለል ያለ አመጋገብ። ሆዳችን ከሞላ በኋላ ምን እናገረው እንኳን አንመጥንም። ምን ሰጠው ፈትዋ እንኳን ህዝብ ዶ ይበትናል። ጥበብ ትኮላሻለች፣ አንደበት ያዳልጠዋል። አምስተኛ ጥሩ ሙድ መፍጠር፣ ሽቶ መቀባት፣ ቀለል ያለ አለባበስ፣ ከቻልን ቀድመን ሻወር መውሰድ። አንድ ከሰለፎች ውስጥ ንባብ በተወሳ ቁጥር እንደ ትልቅ ተምሳሌት ስለሚደረግ ትልቅ ሰው ላውሳላችሁ። ጃሂዝ ይባላል።
ጃሂዝ በእስልምና ታሪክ ውስጥ በስነ ጽሁፍ አደብ ውስጥ በጣም ትልቅ ቦታ ያለው ነው። አብዛኞቻችሁ ላታውቁት ትችላላችሁ። ጃሂዝ በጣም የንባብ ፍቅር አለው። መጽሐፍ የመግዣ ግን አቅም የለው። ሱብሃንአላህ እቺ ዱንያ። ጃሂዝ መጨረሻ ምን አደረገ? ያሉት መጽሐፍ ሁሉ ጨረሳቸው። መጨረሻ ላይ አንድ መጽሐፍ የመሸጫ ቤት ውስጥ ሄደ። ሰውየውንም ስራ ቅጠረኝ አለው። ሊቀጥረው ፈቃደኛ ሆነ። ደሞዙ ግን የሚገርም ነው። ደሞዝ አይከፈለውም። ደሞዙ እዛ ውስጥ ያሉ መጽሐፎች በነፃነት ማንበብ ብቻና ብቻ ነው። ጃሂዝ ረሂመሁላህ አላህ ይርሐመው። ስለዚህ መጽሐፍ ቤቱ ላይ ይሸጣል፣ ያገለግላል። ደሞዙ ምንድነው? የፈለገው መጽሐፍ ያነሳ ያነባል። ይህ ትውልድ እኮ ነው ታሪክ ሰርቶ ያለፈ ሰለፉ ሷሊህ ስንል እነዚህ ማለት ነው። ግልጽ ነው። እንዲህ በጣም ታታሪዎች የእውቀት ሰዎች። ስለ ጃሂዝ ከሚነገሩ አንዱ ልትቀልድ ልንገራቸው። ጃሂዝ በንባብ በጣም የሚገርም ሰው እንደሆነ ሁሉ ገጽታውም ብዙ የሚስብ አልነበረም ይላል። እና አንዴ ይባላል አንዲት ሴት ወርቅ ማሰራት ፈልጋ ነው መሰል ጃሂዝ ራሱ ነው የሚናገር። ይዛኝ ሄደች ይላል ወደ መርካቶ ወሰደችኝና የዚህ አይነት ብላኝ ጥላኝ ሄደች። ወርቅ ሰሪ ቤት ላይ ጥላኝ ስትሄድ በጣም ተደናገጥኩና ወርቅ ሰሪውን ጠየቅኩት። አምጥታኝ ጥላኝ ሄደች። ወደ እኔ ደግሞ ጠቆማለች። ምንድነው አልኩት። ስለው ምን አለኝ? አይ ቀለበት ስራለኝ፣ ከዛም በኋላ ደግሞ ቀለበቱ ላይ ደስ የማይል ፊት ያለው ነገር ቅርጽ ስራበት ብላኛለች። ምን አይነት ስላት አንተን አምጥታ ጠቆማኝ ሄደች። ጃሂዝ ገረመው። ታዲያ እንደ ሌላ ጊዜ ምን ተከሰተ መሰላችሁ? አንዲት ቆንጆ ሴት በጣም በእውቀት ግሩም መሆኑን ስታቅ ወደ ጃሂዝ መጣችና ጃሂዝ አለችው፣ እኔ ቆንጆ ወጣት ሴት ነኝ፣ አንተ ደግሞ በጣም ቆንጆ አእምሮ አለ፣ ስለዚህ ላግባህ አለችው። ከዛ ላግባህና ልጁ በአንተ ጭንቅላት በእኔ ውበት ይወጣና ዓለም ላይ የሚስተካከለው ሰው ይጠፋል አለችው። ጃሂዝ ምን አላት? አይ እህቴ አላት፣ ምናልባት በአንቺ ጭንቅላት በእኔ ውበት ቢወጣ ሳላት። ግልጽ ነው። የዓለማችን የመጨረሻ ሰው ይሆናል። አላኩል ሐል ውበቱ አይደለም ጃሂዝን ያሳወቀው፣ ገጽታው ሳቢ አልነበረም። ነገር ግን ይሄ እውቀቱ ዛሬ ከዓመታት በኋላ ከመቶ ዓመታቶች በኋላ እኔ ይሄው ከናንተ ፊት ተሰይሜ የጃሂዝን ገድል አወራለሁ። ዩሱፍን አለይሂ ሰላም ውበቱ እስር ቤት ውስጥ ከተተው፣ እውቀቱ ደግሞ ከስራ ወጣ። ግልጽ ነው። በዙለይኻ በጣም ሲማርካት ፍላጎቷን ስላላሟላ ስር ተወረወረ። ከዛ ደግሞ የንጉሱን ህልም ፈቶ በእውቀት ተፈታ። ውበት አሳሰረው፣ እውቀት አወጣው። እውቀት ነው የሚቀደመው ከገጽታ በፊት። ታዲያ ይህ ታላቁ ሰው ጃሂዝ የሚገርመው የአላህ ስብሓነሁ ወተዓላ ተአምር የሆነው ጃሂዝ የሞተ የት እንደሆን ታውቃላችሁ? እዚህ ከሚሸጥበት ቤት ላይ መጽሐፉ ተንዶ እዛው ነበር የሞተው። መጽሐፍ ጋር ኖረ፣ መጽሐፍ ቀብሩ ሆነ። ሰለፎቻችን እንዲህ ነበሩ፣ ሪዲንግ አንባቢዎች ነበሩ። ስለዚህ ትልቁ ወስያዬ ለንባብ እንቀድ። ፕላኒንግ ፎር ሪዲንግ። ለንባብ ማቀድ አለ። የሚመች ቦታ፣ አየር፣ ድባብ፣ ተጨባጭ መቀመጫ፣ ምን ወደው መጽሐፍ። ይሄ ካለ አንባቢ እንሆናለን። ሁሌም የምንወቅሳችሁ እመቱ ይቅራ ላ ተቅራ እያለን ይቅራ የተባለ ትውልድ አይቀራም እንዴ ነው የምንለው። የንባብ ሞድ ውስጥ ከገባን ግን ጥሩ አንባቢዎች ይወጣናል። እንደተባለልን እቅራ ወረቡከ ልአክረም መን ቀረአ ዩክሪሙሁላህ። የቀራን አላህ ያልቀዋል። ከተላቁ ሰዎች እንሆናለን። በሌላ ፕሮግራም እንገናኛለን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።